እባካችሁ ይሄንን ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት ሳታደርጉት እንዳታልፉ። እንደምትመለከቷት እህታችን ሳውዲ አረቢያ ከመጣች አራት ኦልሞስት 5 ወር ሞልቷታል እና የገባችበት ቤት መዳማ ሆናት ትደበድባታለች፣ ምግብ አትሰጣትም፣ ስራ አትሰራም ብላ ደሞዟን አትሰጣትም። ከምንም በላይ ደግሞ የሰው ልጅ ለመኖር መብላት አለበት። ምግብ አትበላም፣ አይሰጣትም፣ የለም እና ልጅቷ ረሃብ መቋቋም አልቻለችም። እስኪ ነስራት ድረስ ነው የምትመታት እና ይቺ እህታችን በህይወት እያለች ለሚመለከተው አካል ደርሶላት ምንም ነገር ጉዳት ሳይደርስባት በሰላም እንድትወጣ እኛ ሰበብ ብንሆናት መልካም ነው። ቢሮ ደውላ ነበረ። ቢሮዎች ደግሞ ዝም ብለሽ ስሪ ነው ያሏት። ምንም ነገር ሊረዳት አልቻሉም። እንደውም እንዳትደውይ ደግመሽ ነው ያሏት። እኔ ልረዳት የምችለው ይሄንን ቪዲዮ በመፖስት ብቻ ነው። ሌላ አቅም የለኝም። መርዳት የምትፈልጉ በውስጥ አውሩኝ፣ አድራሻዋን እልክላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የቻናሌ ቤተሰቦች፣ ውድ ተመልካቾቼ፣ ወዳጅ ዘመዶቼ እንዴት ናችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ለዘመድ ወዳጆቻችሁ ሼር አድርጉት። ምክንያቱም እንዲህ ከቲክቶክ አዳዲስ ነገሮችን አመናለቅበት ቻናል ነው። እሺ፣ በመቀጠል እቺ እህታችን ቪዲዮዋን እንዳያችሁት ልጅቷ እንደምታስረዳ ይመስለኛል። ለልጅቱ ስልክ የላትም። ስልክ ብኖራት ነው አይደል ቀርጻ ለልጅቱ የላከችላት ይሄን ቪዲዮ እና ልጅቱ እንደምትል ከሆነ ምግብ አሰጠኝም፣ እረፍት አሰጠኝም። ታውቃላችሁ መኪና ራሱ ጋዝ ከሌለው አይንቀሳቀስም፣ ናፍጣ ከሌለው አይንቀሳቀስም። የሰው ልጅም ደግሞ ካልበላ አይሰራም። እኔ አሁን ራብ አልችልም፣ በፍጹም ማለት ነው ራብ አልችልም። እና ትንሽም ብትሆን በልቼ መስራትን ነው የምፈልገው። እና ማናችንም ያለ ምግብ አንንቀሳቀስም፣ ማናችንም በኔ አደም። እቺ ልጅ ትመታታለች፣ ቀንና ማታ ትመታታለች። እንደ ንግግር ከሆነ ትመታታለች፣ ትቀጠቅጣታለች፣ ትደበድባታለች እስከሚነስራት ድረስ ማለት ነው። ይሄ ምንድነው? እኔ እንጃ። እነሱ እኛን እንደ ሐዲድ ነው የሚያስቡ፣ እንደ ብረት። ምሪበን አይመስላቸው፣ ሚደክመን አይመስላቸው፣ በቃ ምንከፋ አይመስላቸው። በቃ እኛን በቃ እንደ ሐዲድ፣ እንደ ባራ ታውቃላችሁ? እንደ ባራ ነው የሚያዩን ማለት ነው። እና እቺ ልጅ አሁን የኢትዮጵያ ሕዝብ ድረስልኝ ነው እያለች አለችው። የሰው ልጅ ምግብ ካልሰራ ካልጠጣ እንዴት ይኖራል? እንዴት ይሰራል? እንዴት ይቋቋመዋል? ስራውንስ እንዴት አቅም ኖሮት ይሰራዋል? እኔ በአቅሜ አልችልም። እኔ አንድ ቀን ርቦኝ ውዬ እኔ አልችልም ማለት ነውና አልহামዱሊላሂ ረብል ዓለሚን። እኔ በስደት ብዙም ስቃይ አላየውም። በእንደዚህ አይነት በሆነም ስራ ከፍቶኝ ምናምን ነገር ወላሂ ለአላህ ምስጋና ተደራራቢ ይገባው ለሱ። አልহামዱሊላህ። አንዳንዴ የቤተሰብ ዱዓ መኖሩ ደግ ነው፣ ጥሩ ነውና ለአንዳንዱ ደግሞ ዱዓም ደግሞ እርግማን መሆንበት አለ። አልহামዱሊላህ። ለአንዳንዱ ደግሞ ምቀናው አለና እኔ አልহামዱሊላህ ረብል ዓለሚን አንድም ቀን ስራ አጥቼ እንደ ሰው ተንከራትቼ እንኳን ባዶ እጄ ቅርና አልহামዱሊላህ ከልጅ ጋር ሆኜ ራሱ ተከብሬ ነበር የምቀመጠው። ስራ ቦታ ተከብሬ ተወድጄ በስራዬ ወዶኝ አክብሮኝ ነበር የሚያሰሩኝ የነበረው። እኔ አልহামዱሊላህ ልጄን እየ 2 አመት ድረስ ልጄን በእንክብካቤ ልጄ አንድ ቀን ሳይራብ፣ አንድ ቀን ኪሴ ብር ሳላጣ፣ አንድ ቀን ልብሳቸውን ልብስ እየገዙላት ሀፋዛ አንድ ቀን እየገዙልኝ ብቻ ሁሉ ነገር በእንክብካቤ ነበረ አሳድገው ልጄን እስከ 2 አመት ለሀገሩ ያበቃውትና ከዛም በኋላ ደግሞ ስራም ከፍቶኝ ልጄን እየ ማለት ነው እንደ ሰው 2000 ብር ነበር የሚሰራው። አንዳንድ ሰው ልጅ ካለው በቅናሽ ብር አይደለም የሚሰራው። እኔ ልጅዬ በ2000 ነበር እየሰራው የነበረውና ሰዎቹን በጣም ያዝኑልኝ ነበር። የልጃቸውን ልብስ ታውቃላችሁ እነሱ በየጊዜ ለመቀያየሩት የልጃቸውን ልብስ ሰጡት ነበር፣ ይገዙላት ነበር።
ይሄ ህፃናት የሚቀመጥበት መኪና ተብየውን ይገዙለት። በቃ በእንክብካቤ ነበር ልጄን አሳድጌ ለሀገሩ ያበቃሁትና አልሐምዱሊላህ አንድም ቀን ስደት አልከፋችኝም። አሁንም አትክፋኝ በሰላም ለሀገሬ እስከምታስገባኝ ድረስ እና ለአንዳንድ ሰው ይመቸዋል ደግሞ ማለት ነው። አንድ ቀን ምግብ የሌለበት ቤት አንድ ቀን ገብቻለሁ። ለአንድ ቀን ማለት ነው ገብቼ እሱም በመጀመሪያ ደረጃ ሴቲቱ እስከ ቤት እስከሚገባ ማለት ነው እኔ በቃ አንቺ ጥሩ ከሆንሽ ብርም ጨምርልሻለሁ ምንም ጨምርልሻለሁ ያለች በቃ እየሞላችኝ እስከ ቤት ገባሁ። ቤት ሲገባ ዱላባ ውስጥ እቃ የለም እንዴ! አሁን አንቺ ዱላብሽ ውስጥ እቃ አንድ ወላሂ የብርጭቆ የለም። ይሄ ፕላስቲኩ አለ አይደለ? ፕላስቲኩ እኛ ሀገር የሚጠጣበት ፕላስቲክ እሱ ነው የለም። አሁን አንቺ ነሽ አሁን ከ2000 የበለጠ አመካፍለኝ ብዬ እንኳን ከፍለኝ ይቅርና ማለት ነው ቀኑን ሙሉ ሪቦኝ ብዬ ውሃ ራሱ ከእናትየው ቤት ነበር ከታች እጄ ማመጣ። ምግብ ራሱ ዙሁር ነው ምናምን ገብቼ አስር ነው ከመግሪብ በኋላ ምንድነው ከኢሻ በኋላ ለዛም ሪቦኛል ምግብ የለም እንደ ስላስ ሰውየው ከሱቅ መጣ ከቢቃላ መጣና ያችን በላው። በማግስቱ ነብሰው ጭኝ ብዬ ወጥቼ ሌላ ስራ ገባሁ። ከዛን ከአንድ ቤት ውጪ እኔ ምግብ የሌለበት ቤት ገብቼም አላቅም። አልሐምዱሊላህ ረብል ዓለሚን እስካሁንም ይሄው እየኖርኩኝ ነው እየሰራው ነው። ለብዙ ሰዎች እንትን አይስተካከልላቸውም ስራውም ሁሉም ነገር አይስተካከልላቸውም እና የቤተሰብ ዱዓ ጸሎት ይኖራችሁ። ለቤተሰብ ባቂማችሁ አድርጉ። ያላችሁ ነገር ስጦታ ስጡ። ለሰው ልጅ በተለይ ትላልቅ ሰው ትንሽ ነገር ያስደስተዋል። ሽማግሌዎች ትንሽ ነገር እኛ ትንሽ ነን ብንላት 2000 ለዛ ሰው ልታስደስተው ትችላለች። እኛ ትንሽ ነን ብንላት 1000 ብር ለነሱ እንድታስደስት ስለምችል ለቡና ለጫው በጊዜው እና ለያስደስት ስለምችል ዱዓ ተቀበሉ። ዱዓ ጥሩ ነው። የአባት የእናት የቤተሰብ ዱዓ። የአንዳንድ ሰው ዱዓ ደግሞ እርግማን ነው የሚሆነው። እና ለማንኛውም እቺ ልጅ ምግብ ከልክላታለች፣ አትበላም አትጠጣም። እና የኢትዮጵያ ሕዝብ ድረስላት ነው የምትለው ልጅትዮም እንዴት ሆነ ተቋቁማ እንደምትሰራ እኔ ያለው ዓለም አላህ ድረስላት እንደው ተሳምነት እንደምታገኝ ነው እኔ ተስፋ ማደርገው። ሰላም አለይኩም። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት።